አሰላሙ አለይኩም ወራህመቱላሂ ሞተሃል ወበረካቱህ። ይሉኛል። እውነት ነው ውሸት ነው? እንዴትስ አድርጌ ልቤን ላሳምነው? የሞተ ተጎዳ ይላል ያገሬ ሰው። እንዴትስ ይጎዳል? ለሱም አረፍት ነው። ጉዳቱስ ለቆሙት ለቤተሰቡ ነው። እያወቀው ልቤ እንደማትረሳ ለራሴ ቃል ገባሁ ስምክን ላላነሳ። ሁሉም ወደዛው ነው ፍጥረቱ በሙሉ። እዛም ሄድክ ላታርፍ ከቃሉ። በጣም ነው የሚያሳዝነው ከምንም በላይ። አላህ ይራህመው። ረመዳን ወር ላይ ነው እና እንግዲህ አላህ ይራህመው፣ አላህ ለጀነት ይበለው። ሁላችንም ሀጆች ነን፣ ሟቾች ነን። ዱንያ ላይ ምንም የሚቀር የለም። አላህ የዘኛውን ቤት ያሳምርለት። ግን በዚህ ባህር ጉዞ ባትሄዱ ጥሩ ነው ብዬ አስባለሁ። ዱንያ ነው መቼም ዘላለም አንኖርም። አላህ እስካለልን ድረስ ያኔ ይበልጥ እንደሆነ እሱ ኢቃማ ለማውጣት ወደ ሀገር ሲመለስ ነው ጀልባ ተገልብጦ ሞተ የሚባለው እና የብዙ ወጣቶችን ህይወት የቀጠፈን ይሄ የባህር ጉዞ ደግሞ ይበልጥ ሲመጡ ሳይሆን አሁን በአሁኑ ሰዓት ላይ ያለው ነገር ደግሞ ከድሮ ይበልጥ በጣም ከፍቷል እና አሁን ለመሄድ ያሰባችሁ ባትሄዱ ጥሩ ነው። ወንድማችን እንግዲህ አንዴ ላይ መለስ ሄዷል። አላህ ለጀነት ይበለው። ዱዓ አድርጎለት የዛኛውን ቤት አላህ ያሳምርለት። መቼም እኛ ስደተኞች አላለልንም። ሁሌም እንዴት ተንከራተትን መጨረሻችንም ደግሞ ሞት ነው እና አላህ ይራህመው። እና ወደዚህ ለመሄድ ያሰባችሁ ደግሞ አስቡበት ማለት ነው። ይሄን እያየኩ መሄድ አይጠፋም ድጋሚ። የሰው ሀገር ነው። ኢቃማ ኖረን አልኖረን እርግጥ ሰው ነን፣ ብዙ እናስባለን፣ አርቀን እናስባለን፣ ብዙ እንመኛለን። እርግጥ አለ ያልሆነ ሁሉም ነገር የሚሆነው አላህ ለጀነት ይበለው። ግን ይሄ መንገድ ቢቆም ባይነኝ እንደኔ የስንቱን ወጣት ህይወት የቀጠፈ መንገድ ነው። ከዚህ ከአንድ ወር ከሁለት ወር በፊት አንዲት እህታችን እንደዚሁ፣ በነገራችን ላይ እነሱ ታዋቂ ስለሆኑ ነው እንጂ በጣም ብዙ ወንድሞች ያሞራ ቀለብ ሆኖ የቀሩበት ቦታ ነው። ይሄ ባህር ጉዞ በጣም ከባድ ነው። ይህን እያያችሁ መቼም ድጋሚ የምትሄዱ አላችሁ ብዬ አላስብም። ይብቃ። ድጋሚ በዚህ ጉዞ አታድርጉ። ከቻላችሁ ባየር እኔ ካልቻላችሁም ደግሞ አንዴ የመታችኋል ሰርታችሁ ወደ ሀገራችሁ መግባት እንጂ። ምክንያቱም ኢቃማ እናንተ እያሉ ነው ብዙዎቹ እየሞቱ ያሉት እና አላህ ይዘንለት፣ አላህ ይራህመው። አንድ አጋጣሚ ፌስቡክ ላይ ምናምን ሲዘዋወር አንድ ሐሙድ የሚባል ልጅ እንደሞታ አየሁኝና ፌስቡክ ላይ ፖስቼ አላህ ይዘንለት አላህ ይማረው ምናምን ብዬ ፖስቼ ነበረ እና አንድ ነገር ለመናገር ፈለግኩኝ። እሱ ምንድን ነው፣ ልክ በእሱ አይነት መንገድ ለመሄድ ለመመለስ ያሰባችሁ ሰዎች ህጋዊ ለመሆን ብላችሁ ከሳዑዲ በባህር እንደገና ተመልሳችሁ ራሳችሁን አደጋ ላይ ጥላችሁ ኢቃማ እናገኛለን ብላችሁ የምታደርጉት ነገር ካለ ራሳችሁን አደጋ ላይ የሚጥል ነገር ከሆነ አትጠቀሙት። አላህ ነቢያችን ሰለላሁ ዐለይሂ ወሰለም መን ረኪበ አልበህር ዐንደ እርቲጃጅህ ፈላ የሉመነ ኢላ ነፍሰሁ አሉ። ባህር ማዕበሉ እየመጣ እያለ በመርከብ ላይ በጀልባ ላይ ተሳፍሮ የሄደ ሰው ራሱን ቢያጣ ይሄ ሰውዬ ራሱን እንጂ ማንንም እንዳይወቅስ ተጠያቂ እንዳያደርግ ብለዋል። በዛች በማትረባ በትንሽዬ ጀልባ ላይ ብዙ ሰው ነው ይሄዱባታል። ራሳቸውን አደጋ ላይ የሚጥልን ነገር ይጠቀማሉ። ነቢያችን ኢስላም ከልክሏል። ራስን አደጋ ላይ የሚጥል ነገር ከሆነ አትጠቀሙ፣ አይቻልም፣ ሐራም ነው፣ ክልክል ነው። በቻላችሁ አላህ በሰጣችሁ ጊዜ እዛው ላይ ሪዝቃቸውን ፈልጋችሁ ሰርታችሁ በተያዛችሁ ጊዜ ተይዛችሁ ብትመጡ የተሻለ ነው። ከዚህ በፊት አንዲት ልጅ ሞተች አሉ። አሁን እንደገና ትናንትና ደግሞ ሄደች። አለይኩም ሰላም። አንድ ጊዜ አላህ ይዘንለት አላህ ይማረው። ሌላ ነገር አንድ ሰው ሞት አይደለ በህይወት ሳለ መጥፎ ስራዎችን ሊሰራ ይችላል፣ ሙዚቃ እየለቀቀ ሊጨፍር ይችላል ምናምን። ያንን አጥፎለት ከላስ በቃ ያንን እየለቀቃችሁ ያዘናችሁ አዝናችሁም ሊሆን ይችላል። አዝናችኋል፣ ችግር የለም ሊያዝን ይችላል ሰው። ግን ሙዚቃን መልቀቁ አስፈላጊ አይደለም፣ አይቻልም፣ አይፈቀድም። እሱ ያንን አጥፎለት ያለውን ነገር በተለያየ ሙዚቃ ምናምን እያደረጉ ይለቁታል። ሀዘን በዛ አይደለም የሚገለጸው። ይህን ልጅ ከወደዳችሁት እኔ አሳዝኖኛል። ብዙ አላውቀውም፣ ግን ሳየው ዝም ብዬ እንትኑን ብቻ ይቼ
ንጹህ ልጅ ይመስላል፣ ውስጡ የዋህ ልጅ ይመስላል። በዚያ ላይ ወንድማቸው ነው፣ ሙስሊም ወንድማቸው ነው። ጥፋት ሊኖር ይችላል፣ ያንን መሸፈን እንጂ እንደገና ያንን ቪዲዮ እያወጣቸው የጨፈረበትን መልቀቁ አስፈላጊ አይደለም። እና አንዱ ከአንዱ መማር አለበት። ያኔ አንድ ሰው እየሄደ እንደዚህ እየሞተ ካሁን በፊትም ብዙ ልጆች ሞተዋል። እንደዚሁ ግን አያርማቸውም ማለት ነው፣ ድጋሚ ይሄዳሉ። ይሄ እኮ አይን እያየ እሳት መግባት ማለት ነው። በጣም ከባድ ነው ለቤተሰብ። አሁን እሱ ብዙ አመት ኖሯል አረብ ሀገር። ያው ገና ቤተሰቦቹን እንኳን አላየም። በባህር ሄዶ ያው አሁን ላይ ደግሞ ስዑዲ የወጣ ህግ አለ መሰለኝ ኢቃማ እንደ ያኔ በባህር ሄደው እንደ አዲስ ኢቃማ ማውጣት ማለት ነው። በባህር ሄደው በባህር ተመልሰው እንደ አዲስ ለማውጣት ነው። ግን ያ ሁሉ የሚሆነው ደግሞ እኛ ደህና ስንኖር ነው አይደል? ለውጥም ወደፊትም እናስበው እኮ እኛ ደህና ስንሆንና በህይወት ስንኖር ነው። እንደዚህ በየባህሩ በየመንገዱ የወደቁ ለመቅረት ያኔ ለመሞት እኮ ምን ያክል መድከም አይጠበቅብንም። እና ስለዚህ የባህር ጉዞ ይቅርባችሁ ነው የምለው። ከባድ ነው። ከስንት አንድ ነው እንጂ እንደዚህ ብዙ መስዋዕት ከፍለው የሚወጡት እንዳለ ብዙዎቹ የአሞራ ቀለብ ሆነው ነው የቀሩትና ወንድማችን አላህ ይርሐመው። ግን ድጋሜ ለመሄድ ያሰባችሁ ይቅርባችሁ። ከባድ ነው። እና ለቤተሰቦቹ ሶብሩን ይስጣቸው። እንኳን እንደማይቀረውን ሄዷል። ግን ለእናቱ ለቤተሰቦቹ ከባድ ነው እና ብቻ ከባድ ነው። አላህ ይርሐመው። እኔ ለማመን የከበደኝ አሁን ድረስ እውነት ነው የሚለው ውስጥ ያልተቀበለልኝ። ሁላችን ያው በሶሻል ሚዲያ ነው የምናውቀው። ብቻ አላህ ይርሐመው፣ አላህ ይጻፍልን አይቀርም። ግን ደግሞ እንደዚህ ሲሆን ደግሞ ከሞቱ አሟሟቱ ይባላል፣ ይከብዳል። ገባችሁ? በሀገራችሁ ናችሁ ብትሞቱ ቤተሰብ አልቅሶ ይቀብራቸዋል። እንደዚህ በረሃ ላይ መቅረት በጣም ከባድ ነው። ሞትም ደስታም ሀገር ሲሆን ነው እና የሚያምረው። እና ወደዚህ መንገድ ባትጓዙ ቢቀር ባይነኝ እንደኔ ማለት ነው። ምክንያቱም እኛ ስንኖር ነው አይደል ነገ ጧት ወደፊት ተስፋ የምናደርገው እኮ የሰው ልጅ በህይወት ሲኖር ነው። እንደዚህ በከንቱ ለመቅረትማ አስፈላጊ አይደለም። አላህ ይርሐመው፣ ዱአ አድርጉለት።